የሳምንቱን አበይት ጉዳዮች ወደ እናንተ ከማድረሳችን በፊት የዕለቱን አጫጭር መረጃዎችን እንንገራችሁ። የአፋር ብሔራዊ አንድነት አብዮታዊ ግንባር የብልጽግናን አገዛዝ በኃይል ለመገርሰስ ዝግጅት ማጠናቀቁን አስታውቋል። የአፋር ብሔራዊ አንድነት አብዮታዊ ግንባር በምህጻረ ቃሉ ኡጉጉሞ ባለፉት አንድ ዓመት የመደራጀትና የማደራጀት ስራዎችን መስራቱንና አሁን ላይ ወደ ሙሉ ማጥቃት ለመሸጋገር ሙሉ ዝግጅቱን ማጠናቀቁን አስታውቋል። የኢትዮጵያ ሕዝብ በኑሮ ውድነት፣ በሰላም እጦት፣ በሙስና፣ በሌብነት አቅም በላይ በሆነ የግብር ብዝበዛ፣ በእገታና በጦርነት እየተሰቃየ ይገኛል ያለው ጉሞ ነው። ታጣቂ ቡድኑ የብልጽግና አገዛዝ ጦርነት እስትንፋሱ ነውና ወጣቶች አጽማቸው የአሞራ ቀለብ ከሆነ ዓመታት ተቆጥሯል። በመሆኑም ይህ ጦረኛ አገዛዝ እንዲገረሰስ ህዝባችን ከለላ አድርገን ጠንካራ ስራዎችን እየሰራን እንገኛለን ብሏል። ትግላችን መላ የአፋር ህዝብ ብሎ መላ የኢትዮጵያ ህዝብ የአብይ አህመድን ጦረኛ አገዛዝ ከህዝብ ጫንቃ ላይ እንዲወርድ የሚፈልግ ኃይል ሁሉ ትኩረት እንዲሰጥበት ማሳሰብ እንፈልጋለን ያለው ታጣቂ ቡድኑ ነው። አሁን ላይ የአፋርን ህዝብና መሬት ቁማር በማስያዝ ሀራ መሬት በሚል የተደራጀው የትግራይ የሰላም ኃይልን የሚሉ ኃይሎች ክልሉን በአስቸኳይ ለቀው እንዲወጡ ማሳሰቢያ ሰጥቷል። የሶማሌ ክልል የኢሳ ኃይል የወሰንና የድንበር ግጭት ባለባቸው አካባቢዎች በአፋር ህዝብ ላይ ተከታታይ የሆነ ኢሰብአዊና ቁሳዊ ውድመት አሁንም አጠናክሮ ቀጥሏል በማለት የሶማሌ ክልልን መንግስት ወቅሷል። የአወል አርባ አገዛዝ የአፋር ህዝብን ጥቅምና መብት የሚከራከሩ ምሁራንን፣ ወጣቶችን፣ የጸጥታ ተቋማት አመራሮችን ዛሬም እያሳደደ እያሰረና እየገደለ ነው በማለት ወንጅለዋል። የኢትዮጵያ ትምህርት ሚኒስቴር የቻይና ቋንቋ ትምህርትን በሀገሪቱ በሚገኙ ትምህርት ቤቶች በማስፋፋት ለማዳረስ ከቻይና መንግስት ጋር እየመከረ መሆኑን አስታውቋል። ይህ የተገለጸው የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በቻይና ትምህርት ሚኒስቴር የትምህርትና ቋንቋ ትብብር ማዕከል ዋና ዳይሬክተር ከሆኑት ዩ ዩንፈንግ ጋር ባደረጉት ውይይት ነው። የሁለቱ ባለስልጣናት ውይይት በብሪክስ አባል ሀገራቱ መካከል ያለውን የትምህርት ዘርፍ ትብብር ማጠናከር ላይ ያተኮረ ነው ተብሏል። ሚስተር ዩ ዩንፈንግ ኢትዮጵያ ለቻይና ያላትን ስትራቴጂካዊ አጋርነት ያወሱ ሲሆን የቻይና ቋንቋ ትምህርት አሁን ካለበት የተወሰኑ ዩኒቨርሲቲዎች ገደብ አልፎ በስፋት እንዲሰጥ ፍላጎት እንዳላቸው ገልጸዋል። ፕሮፌሰር ብርሃኑ ነጋ በኩላቸው ሚኒስቴሩ የቻይና ቋንቋ ትምህርት ተደራሽነትን ለማስፋት ፍላጎት እንዳለው አረጋግጠዋል። ሚኒስቴሩ አክለውም ፕሮግራሙ በተወሰኑ ዩኒቨርሲቲዎች የተጀመረ ቢሆንም አሁን ወደ ሌሎች ተቋማት ማስፋፋት እንደሚያስፈልግ ጠቁመዋል። ለውጭ ገበያ ከቀረበው የኤሌክትሪክ ኃይል ከ46 ሚሊዮን ዶላር በላይ ገቢ ተገኝቷል ነው የተባለው። ባለፉት 4 ወራት ለውጭ ገበያ ከቀረበው የኤሌክትሪክ ኃይል ከ46 ሚሊዮን ዶላር በላይ ገቢ መገኘቱን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር ሞገስ መኮንን እንደገለጹት ተቋሙ በሀገር ውስጥ ላሉ ከፍተኛ ተቋማት የሚጠቀሙ ኢንዱስትሪዎች ለኢትዮ ጅቡቲ የምድር ባቡርና በማይኒንግ ዘርፍ ተሰማርተው ክፍያን በዶላር ለሚፈጽሙ አካላት እያቀረበ ነው። ከዚህም በተጨማሪ ለውጭ ኤሌክትሪክ ኃይል ፈላጊ ሀገራት የሚያቀርብ ሲሆን በዋነኝነት ኬንያ፣ ጅቡቲ እና ታንዛኒያ እንደሚገኙበት ተናግረዋል። ሴቶች ለወገብ ቀዶ ጥገና እስከ 2.5 ሚሊዮን ብር እያወጡ ነው ተብሏል። በዓለም ዙሪያ የሚገኙ በተለይ በአውሮፓ በአሜሪካና በኤሲያ የሚገኙ አንዳንድ ወጣቶች የሚመኙትን ቀጭን ወገብ ለማግኘት ሲሉ የጎድን አጥንታቸው ላይ ቀዶ ጥገና ማስደረግ ጀምረዋል። አንዳንዶቹ ዝቅተኛ ተንሳፋፊ የጎድን አጥንቶቻቸውን ለማስወገድ ቀዶ ጥገና ሲያደርጉ እየተስተዋለ ነው። እንደ ኒውዮርክ ታይምስ ዘገባ የዚህ አይነቱ ቀዶ ጥገና ዋጋ እስከ 2.5 ሚሊዮን ብር ድረስ ሊደርስ ይችላል ተብሏል። ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅት ወኪል ሆኖ ከአማራ ክልል መንግስት ጋር ያደረገው የዘላቂ ሰላም ስምምነት ኢጋድና አፍሪካ ህብረት ተወካዮች ናቸው የተባሉ ግለሰቦች በተገኙበት ተከናውኗል በዚህ ሳምንት። በዚህም የቀድሞው የአፋድ አመራር ከክልሉ መንግስት ጋር የተስማማባቸውን ነጥቦች እነግራቸዋለን። የአማራ ህዝብ በማንነቱ እንዳይገደል፣ እንዳይሳደድና እንዳይፈናቀል፣ የተፈናቀሉ ዜጎች እንዲመለሱ ማድረግ፣ የአማራ ክልል እኩል የመልማትና የመጠቀም መብት እንዲኖረው ማድረግ፣ በፋኖ ስም በፌዴራልም ሆነ በክልል ማረሚያ ቤት ያሉ አባላት እንዲፈቱ፣ የቆሰሉ ሰዎች መልሶ የማቋቋም ስራ እንዲሰራ፣ አቅምና እውቀት ያላቸው አባላት እንዲሁም የወታደር ቁመና ያላቸው የጸጥታ ኃይሉን እንዲሁም ማህበረሰቡን እንዲቀላቀሉ ማስቻል፣ የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱ የቀረባቸው ጥቅማ ጥቅም እንዲከፈላቸው፣ ትምህርታቸውን ያቋረጡ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ስምምነት ላይ ተደርሷል። የክልሉ መንግስት እነዚህን የህዝብ መከራዎች መፍትሄ ለመስጠት አምኖ የተቀበለ መሆኑን ልብ ይሏል። የአማራ ፋኖ ህዝባዊ ድርጅት የውጭ ጉዳይ መምሪያ ኃላፊ የነበረው የስራ አስፈጻሚ አባል በድርጅቱ ከአመራርና ከአባልነት ከተሰናበተ ከቀናት በኋላ ድርጅቱን ወክሎ የሰላም ስምምነት ተፈራርሟል። የዚህ ሳምንት ሌላኛው አበይት ጉዳይ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በአዲስ አበባ ህዝባዊ ስብሰባ ጠርቶ ነበር። ይህም ህዝባዊ ስብሰባ የተከራየው አዳራሽ በመጨረሻ ጊዜ ውል በማቋረጡ ተሰርዟል። ይህንንም እንዲሰረዝ ያደረገው የብልጽግና መንግስት መሆኑን ኢህአፓ አሳውቋል። የኢህአፓ የውጭ ድጋፍ ኮሚቴም ይህንን በተመለከተ የድጋፍ መግለጫ ሰጥቶ ብልጽግና ራቁቱን የቀረ ነው፣ የህዝብን መብት በማፈን ሊቀጥልም አይችልም ማለቱ የሚታወስ ነው። ይህንን በተመለከተ የተለያዩ የመንግስት ሹማምንትና የማህበራዊ ሚዲያ ሰዎች የሰጡትን አስተያየት እንደሚከተለው እናቀርባለን።
ይህንን በተመለከተ ጉምቱ የብልጽግና ባለስልጣን ዳንኤል ክብረት ይህን ብለዋል። በኢትዮጵያ ዘመናዊ ታሪክ ሁለት አይነት ሽብሮች ተካሂደዋል፣ ነጭና ቀይ። ስለ ቀይ ሽብር ይነገራል፣ ክስም ተመስርቷል፣ ፍርድም ተሰጥቷል፣ ሙዚየም ተመስርቷል። ነጭ ሽብር ግን ለምን ተዘነጋ ሲሉ ጠይቀዋል። ለምንስ ከሙዚየም ውጭ ሆነ? ቀይ ሽብርን ፈጻሚ ተቋማት ውስጥ አይናቸውን በጨው ታጥበው እንዲመጡ ለምን ተፈቀደ? ነገሩን እንደገና ማየት የለብንም ብለው ጠይቀዋል። ይህን በተመለከተ ሌላኛው ብሉ ባጅ ያላቸው በማህበራዊ ትስስር ገጽ ማለት ነው የሰጡትን አስተያየት እነግራቸዋለን። ያሬድ ኃይለማርያም እንግዲህ በሰብአዊ መብት ተሟጋችነት የሚታወቁ ናቸው። ይህንን ብለዋል። በቅኔ መልሱ ለዲያቆን ዳንኤል ክብረት የተሰጠ ይመስላል። ኢህአፓ ለነገ የጠራውን ህዝባዊ ስብሰባ እንዳይካሄድ የከለከለ የፖለቲካ ስርዓት እንዴት ነው ምርጫ የሚያካሄደው ብለው ጠይቀዋል። የጠቅላዩ ሰሞኑን ለምርጫ አስቻይ ሁኔታ እንፈጥራለን የሚለው ድንፋታ እንዴት በአንዲት ሆቴል ውስጥ የሚካሄድን ስብሰባ መታገስ ያቅተዋል ብለው ሌላኛ ጥያቄ አስከትለዋል። እንግዲህ የአገዛዝ ስርዓቱ የፖለቲካ ለውጥ ለሚፈልጉ ኃይሎች የተወላቸው 3 ምርጫ ብቻ ነው። አንደኛ ሙሉ ለሙሉ ወደ ህዝባዊና ሰላማዊ የሆነ ቢተኝነት ንቅናቄ መግባት፣ ሁለተኛ ብልጽግና የሚያካሄደው የውሸት ምርጫ አጃቢ ሆኖ ቀጣዩን የአፈና ዘመን ማራዘም፣ ወይንም ሶስተኛ በተለመደው የጡንቻ ፖለቲካ ነፍጥ ማንሳት፣ ሀሳብን የመግለጽ የመደራጀትና በአደባባይ የመሰብሰብ መብትን ነፍጎ ምርጫ ሊኖር አይችልም። ቢኖርም የውሸት ነው የሚሆነው ብለዋል ያሬድ ኃይለማርያም። ይህን ያሉት እንግዲህ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የጠራው ህዝባዊ ስብሰባ መሰረዙን አስመልክቶ ነው። ሌላኛው አበይት ጉዳይ እንግዲህ የቀድሞ የሰላም ሚኒስቴርና የጨፌ ኦሮሚያ አባል ታዬ ደንዳ በዚህ ሳምንት 7 ዓመት ከ2 ወር እስር ተፈርዶባቸዋል። የመከላከያ ምስክሮች ቀርበው የሚመሰክሩ ኑሮ ጥፋተኛ አይባሉም ነበር፣ ይግባኝ እንጠይቃለን ያለው የአቶ ታዬ ደንዳ ጠበቃ አበራ ንጉስ ነው። መቅረባቸው ምንም ለውጥ አያመጣም ያለው ደግሞ አቃቢ ህግ ኢዮስያድ አበጀ ነው። በእስር ላይ ሆነው ጉዳያቸውን በፍርድ ቤት ሲከታተሉ የቆዩት የቀድሞ ሰላም ሚኒስቴርና የጨፌ ኦሮሚያ አባል አቶ ታዬ ደንዳ ህዳር 26 ቀን 2018 ዓ.ም ጥፋተኛ በተባሉበት የወንጀል ክስ 7 ዓመት ከ2 ወር ተፈርዶባቸዋል። በጉዳዩ ላይ ያነጋገርናቸው የተከሳሽ ጠበቃ አበራ ንጉስ አቶ ታዬ ደንዳ በተፈረደባቸው ወንጀል የመከላከያ ምስክሮች ጠቅላይ ሚኒስትር አብይ አህመድን፣ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እንዲሁም የከተማ ልማትና ኮንስትራክሽን ሚኒስትር ወይዘሮ ጫልቱ ሳኒ ነበሩ። እነሱ ቀርበው ቢመሰክሩ ኑሮ ጥፋተኛ አይባሉም ነበር ሲሉ ገልጸዋል። ጠበቃቸው አክለውም ችሎቱ እዚህ ውሳኔ ላይ የደረሰው አቶ ታዬ ለመከላከያ ምስክርነት የጠቀሷቸው ምስክሮች ለ6 ወራት በተከታታይ እንዲቀርቡ ጥሪ ሲደረግላቸው ቢቆይም ባለመቅረባቸው የወንጀሉን ክስ መከላከል ባለመቻላቸው ነው ሲሉ ገልጸዋል። የተደራጁ ወንጀሎች አቃቢ ህግ ዳይሬክቶሬት ጄኔራል የሆኑት አቶ ዮሲያድ አበጀን የመከላከያ ምስክሮች መቅረብ ወይም አለመቅረብ የፍርድ ውሳኔው ላይ ለውጥ ማምጣት እንደማይችል አስረድተዋል። የአቶ ታዬ ጠበቃ አቶ አበራ ንጉስ በአግባቡ የመከላከያ ምስክሮች ችሎት ቀርበው ምስክርነታቸውን ቢሰጡ ኑሮ ደንበኛዬ ለቅጣት አይጋለጡም ነበር ሲሉ ተናግረዋል። በ3 ወንጀሎች ክስ ቀርቦባቸው እንደነበር አስታውሰው በወቅቱ የመከላከያ ምስክሮች ቀርበው በተከላከሉበት 2 የወንጀል ክሶች ነጻ ሆነዋል። ምስክሮች ባልቀረቡበት ግን ጥፋተኛ ተብለዋል ነው ያሉት። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ የሳምንቱ አበይት ጉዳዮች እነዚህ ነበሩ። ለተከታተላችሁን ምስጋናችን ከፍ ያለ ነው። በያላችሁበት መልካም ጊዜ ተመኝተናል።